ታገባኛለህ ታገባኛለህ ጭራሽ ግዴታም ነው ግዴታ ያረጋች አይደለም እኮ ያገለ በቃ አለ አይደለ ስላንተ ነግሮኛል እኔ እኮ ነበርኩ እንቢ ማለት የነበረብኝ እኮ አንተ በፈረስ በሃይ በምንም ፈልገህ እኮ ማታገኛት ልጅ ነው እኮ ቤት ስለመጣች ነው እኔ በጣም ነው ማፈቅርክና ትታይልት ሄዳችሁ ግዴታ ነው አው ግዴታ እንደ ግዴታ ነው ምክንያቱም እኔ ማለት ብዙ ጊዜ ስላንተ ብዙ መስዋዕት ከፍላለች ወላሂ አስገብተል ተስደበደበሽ ነው እንዴ ይጋር ላንተ ብላ ነው ይሄን ሁሉ መስዋዕት ነው ኦኬ እሺ እንጋባ አሁን እንጋባ ቀልድ አይደለም ይሄ ቁም ነገር ነው እኔ እኮ ቀልድ አይደለም ሁሉም ነገር ታረግልሃለች ደግሞ የፈለከው ነገር ታረግልሃለች በሁሉም ነገር ገንዘብ ነው ለማግባት ገንዘብ አስፈላጊ ነው ያ ደግሞ እኔ ጋር አለ አው ሰጣለሁ ችግር የለም ገንዘብ አይደል ምን ልስጥህ ረባላ ጥለኛ ቲት ሙቪ ጥለኛ ቲት ና እንዴ ምን አገባኝ እኔ ከዚህ በኋላ ያለውበትም ይሄው አስረክቤሻለሁ ምን አስረክቤሻለሁ ሂዱ አብራችሁ ሂዱ እኔ ምን አገባኝ run አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ እኔ በጣም ደህና ነኝ አልহামዱሊላህ ዛሬም በድጋሚ በአዲስ ነገር ተገናኝተናል እንግዲህ ውድ ቤተሰቦች ቪዲዮ ላይክ ሼር ያደረጋችሁ እንድትጀምሩ ከወዲሁ አሳስባችኋለሁ እኔ በጣም ደህና ነኝ እናንተ እንዴት ናችሁ የናንተ ደህንነት የናንተ ጤንነት የናንተ ደስታ ያሳስበኛል ታውቃላችሁ እናንተ በጣም ለኔ እንደምታስቡት ሁሉ እኔም ለናንተ አስባለሁ እና ሁሉ ጊዜም ደህና እንድትሆኑ ምፈልገው ደስተኛ እንድትሆኑ ፈልገው እና ዛሬም የመጣውበት ሐሳብ ራሱ እናንተን ዘና ሊያርግ የሚችል ነገር ቃልተዝናኑበት የኔ ተመልካቾቼ ዘና ሊሉበት ይችላሉ ብዬ ያሰባሰብኩት ነገር ነው የመጣሁት ከጎኔ እንግዲህ ያያችኋት ነው ምንድነው አሙ ማናት እያላችሁ ነው አይደል ማናት እቺ ቆንጂዬ እያላችሁ ነው የምትገኙት ተታወቋታላችሁ ችግር የለውም እቺ ፈገግ እያልሽ ደግሞ አታማልያቸው ምንድነው እሱ ዞር ላላ ፈገግ እያለች ነው ለማንኛውም ጓደኛዬ ናት የአንድ ሀገር ልጆች ነን እንግዲህ ዛሬ ለሆነ ወሳኝ ጉዳይ ነው የፈለኳት ለወሳኝ ጉዳይ ማለት ነው እንግዲህ ትወጣዋለች እኔ በቃ በጣም እንደምትወጣው ስለማቅ ነው እሷን የመረጥኩት ምክንያቱም ጎበዝ ናት በቃ እንደዚህ አስመሳይ ናት እንዴ አስመሳይ አይደለም ስድብ ማለት እንትና ተዋናይ ናት እሺ እሱን እኮ ደም ታውለኝ አስመሳይ ለካ ስድብ ነው እኔ ደግሞ እኮ ታስመሳይ እሺ ራስሽን አስተዋውቂያቸው አሁን እንደነገራችሁ የአሁን ጓደኛ ነኝ እና ዛሬ ሰውን ፕራንክ እንዳረግለት ነው ያጠራኝ እና እኔም በደንብ ወጣዋለሁ ፕራንክ አረግለታለሁ ብዬ አስባለሁ ይሳካልሻል አረ በደንብ እርግጠኛ ነሽ ከዚህ በፊት ሰው ፕራንክ አርገሽ ታውቂያለሽ በቪዲዮ ነው ወይስ ያለ ቪዲዮ አረ በቪዲዮ ያለ ቪዲዮ ፕራንክ ኦኬ ስለዚህ በቃ ጉድ ሰሪልኛለሽ ማለት ነው አረ በደንብ በጣም አሪፍ የዛሬ ፕራንክ ተደራጊያችን ማን መሰላችሁ ጋይስ ሙቪ ነው ፕራንክ ማድረግ የፈለኩት ምክንያቱም በቃ እኔን መቼም ፕራንክ አታረገኝም ብሎ ስለሚዘተብኝ ብዙ ጊዜ ላሳየው ነው እንግዲህ ፕራንክ አድርጌ ግን ቁም ነገር ነው ብዬ ነው የጠራሁት ቪዲዮም እንዳለ ያውቃል ቁም ነገር ነው ዘና ፏ ብለና ነው ያልኩት ምክንያቱም የፕራንኩ ሐሳብ ሙቪ እንግዲህ ያው ከዚህ በፊት ዝም ብለን ያው ስናወራ ምናምን ሚስት ብታገኝ ሙቪ እንዴት ነው አታገባም ህይወት አትመሰርትም ስለው ተገኝቶ ነው ምናምን ብሎኛልና ያ ስለሆነ ጋይስ ሚስት ይዤለት መጣው ማለት ነው ዛሬ ሚስት ይዤለት መጥቻለሁ እንግዲህ ሚስት ነበር ያጣው ይሄው ሚስት ይያዋቻት አሁን አግባ በቃ ነው የምለው እሱ ደግሞ ምን እንደሚል ምላሹን ማየት ፈልጋለሁ አንቺ ግን እንዴት እንደምታስጨንቂው እንግዲህ አልነግርሽም አረ ነፍስ ነው በጣም እንዴ ለምሳሌ እሺ አሁን እኔ እሱ ነኝ አንቺ ደግሞ አንቺ ነሽ ኦሬዲ እስቲ እንዴት አድርገሽ እኔ አንቺን እንዳገባ ልታሳምኚኝ ትችያለሽ በብዙ ነገር አንደኛ ጀምሪ እሺ እንደማይሽ ቆንጂ አረ ቆንጂ ይላልች እሺ ሲቀጥል ደግሞ እሱን ለሱ ሚስት አግኝቼልሃለሁ ምናምን ብላ እኔን አሳምነህ ነው ያመጣህ እና አሁን እንደዚህ ብሎ ነው ያመጣኝ ስለዚህ እዚህ ድረስ አንተን ብዬ መጥቼ እኔን አለማግባት አይቻልም ግግም ነው በጣም አታስብ ሲጀመር አልፈልግም እኔ አንቺን ማግባት አልፈልግም በቃ ኦኬ አንተ ሙቤ ነው እንኩኛ ኦኬ እሺ እኔ አንቺን ማግባት አልፈልግም
ለምን እንደማፈልገው በቃ አልፈልግም። አንተም ብዬ ነው የመጣሁት እንዴ? እኔ ጥቁር ነኝ አንቺ ቀይ ነሽ እንዴ ብሎ ነገር ይለኝ። እኔ ጥቁር ሴት ነው ፈልገው ጀመር እንዴ? ጥቁር ሰው ጥቁር ያገባል። ኦኬ እንዳይሰማል ነው ወለደው ልጅ ምን ሊሆን እንደሚችል ስለዚህ ቀላቀል ቀይና ጥቁር ቀላቀል አለበት። እኔ እንደውም ከተሳካለኝ ሪል ላደርገው ሪል ላደርገው አላለችም። ጉድ መጣ ይላል። ጉድ በል ጎንደር አለ። እሺ ወንድሜ እዚህ ልትወስጂው ነው ማለት ነው? የምር ከተሳካለን በቃ ስለዚህ ፕራንክ ነው አንልም ነው በቃ። ከተሳካ ፕራንክ ነው አንልም። ከተሳካ ፕራንክ ነው አንልም። ከዛ ካልተሳካ ደግሞ ካልተሳካ ሰላም አለይኩም። ሰላም እንዴት ነህ አለሽ? ሰላም ነው። ምን ነው ለምን ይጠራል? መሊካ ትባላለች። መሊካ እንዴት አያት እስቲ? አይ ቁም ነገር ወላሂ ቆንጆ በደንብ በደንብ ሰግናለሁ። ምንም ማለት አይ ከአህሙ ጋር በጣም ነው የምትሄዱት። ተወስ ወደ ቤት ነው። አይ ለማንኛውም ሰላም በላቸውና ቤተሰቦቼን ዛሬ ለቁም ነገር ነው የጠራሁት። ታውቃለህ ቁም ነገር ብዬ ነው የጠራሁት። እሺ እንዴት ናችሁ የኛ ውድ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? ዛሬ አህሙ ከቆንጂዬ ሚስቱ ጋር ጠርቶኛልና ኧረ አላህን ፍራ አንተ ሚስቱ ምን አትበልህም አለ እኮ ከኔ ጋር የቆመው ሁላ ሚስት ነው። እኔ ወላሂ በኔ ተመኘኋችሁ በቃ አንድ ላይ ቆይ አንድ ላይ ቆይ አሁን እዚሁ ነው የምነግረው። ችግር የለውም በይ ግን አንድ ላይ አይደለ አንድ ላይ ሊያምርብን የቻለው የተመኘህልን እሷ እኔ ኦልሬዲ ታገኘ እሷ ቆንጆ ስለሆነች ለኔ ተመኘሃት። ስለዚህ ለቆንጂዬ ስለሆነች ለምትወደው ሰው የምትመኛት ናት ማለት ነው። ኖ ስለ በቃ ስለ ቆንጂዬ ስለሆነች ለምትወደው አይ ቆንጂዬ ስለሆነች ለምትወደው ስማኛ ነኝ ቆንጂዬ ስለሆነች ለምትወደው ሰው ትመኛታለህ ማለት ነው። በጣም አሪፍ። ስለዚህ እሷ ላንተ ናት። ለማንኛውም ቀልዱም ቀልድ ነው፣ ቁም ነገር ለሷ ነግሬያታለሁ ሁሉንም ነገር። ዲያሙ ሳናቋበደ እንዴ ወገን እየነገርከው መስሎኝ ነበር። አይ ነግሬዋለሁ። መንገር እንደዚህ ሚስት ምናምን እንደምትፈልግ ነግሬህ ነበር። ባለፈው አውርተን ነበር። ማለት ሚስት ምን በማስታወቂያ ነው እንዴ ሚስት የሚገኘው? ብራዘር ሳይሆን እኔ ወንድምህ ነኝ። ስለዚህ ወንድምህ እስከሆንኩኝ ድረስ ደግሞ ለአንተ ሚስት የመፈለግ ግዴታ አለብኝ እና እኔ ሚስት ፈልጋለሁ ብያለሁ። ሚስት ፈልጋለህ ብታገኝ ታገባለህ ወይ ስለ አዎ ብለህ አገባለሁ አላህ ከሰጠኝ ነው እንጂ። ስለዚህ ይኸው አላህ ሰጠ። በቃ አላህ ሰጠ ማለት እሷ ከዚህ በፊት ረጅም ጊዜ አውርቻታለሁ። ያንተን ፎቶ ልኬላታለሁ። ሲጀመር ከበፊቱም ትከታተልሃለች። ገባህ? እና እኔ ኦልሬዲ ለሷ ነግሬያታለሁ። እዚህ ጋር አንተ እናት ያማል እንዴ እንትን ትበለኝ ሁሉ አሳምኛት አረበናቱ ደዛ እናንተ እንደዚህ ጅዝባና እንዴ አሳምኛት ነው። በቃ ተቀበል ያማል እቺ መሰለች ልጅ እንዳታመልጥ ትወዳለች አንተን ነው ማግኘት ፈልገው ነይ ሲጀምር ስላንተ ብዙ ደስ የሚሉ ነገሮች ሰምቻለሁና እውነት በጣም ደስ የምትል ሰው ነህ። በጣም ነው የተመቸኸኝና ያንተ ሚስት ለመሆን እኔ ፈቃደኛ ነኝ። ምንድነው ታስመታል ነው? ኦኬ ደግሞ ቆንጂዬ ነህ አንተ። ዋው ሻባላ እኔ ሲጀመር ማለት ነው እኔ ውድ ቤተሰቦች ዝም ብዬ አይደለም እንትን ምለው ቆንጆ ከቆንጆ ጋር ሲጀመር የሆነ የምፈልገው አይነት ከለር ነው። ከለር ራሱ በእውነት እንደሱ አይነት ትፈልጊ ነበር? ረጅም ምናምን በጣም ደስ የሚለኝ ማሻአላ ወላሂ ወጅ ደስ ይላል። ማሻአላ እኔ ደስ ብሎኛል። እኔ ውድ ቤተሰቦች እንግዲህ አልተመቸውክም ነው ንገረኝ እስኪ። አይ ምን ለቀልድ ነው? ምንድነው? የምን ቀልድ ነው? በአላህ ምንድነው ቀልድ? ቆይ ግልጽ አድርጉት። ምንድነው የምትለኝ? ሙቢ ግልጽ እኮ ነው። በቃ እሷ ትወድሃለች። እሺ ወደደች። አንተን ማግባት ትፈልጋለች። አንተ ደግሞ ሚስት ትፈልጋለህ። ስለዚህ አግባት፣ ተጋቡ፣ ተሰብሰቡ። እቺን የመሰለች ልጅ እንዳታመልጥ። ትዳር ቀልድ ነው እንዴ? ቀልድ አይደለም። በጣም ምርጥ ልጅ ነች። በቃ ሲጀምር አንተ የትዳር መስፈርት ምን ብለህ ነው የምታስበው? የትዳር ልጅ ከሆነች ለምን አንተ አታገባት? እኔማ ጓደኛዬ ነች። እኔ እኮ አሁን ለምሳሌ መጀመሪያ ለሷ ስነግራት ወይ አሁን አንዴ ልጠይቀው የትዳር መስፈርት ምንድነው ብለህ ነው የምታስበው አንተ? ማን እኔ? ትዳር እንደውነቱ ቀላል ነገር አይደለም። ኦኬ ገንዘብ ምናምን ነው? ኖ ገንዘብ በእርግጥ ገንዘብ ማተር ያደርጋል። ከዛ በተጨማሪ በጣም ብዙ ነገሮች አሉ። ትዕግስት ያስፈልጋል። ጠንካራ መሆን አለብሽ። ጠንካራ ናት
በሁሉም ነገር ጠንካራ። እኔ ለዛ ነው ሲጀመር እኔ ላንተ ማይሆን ነገር አመጣለሁ። ይሄን በለኝ ላንተ ማይሆን ነገር አመጣለሁ። እንጃ እስከዛሬ ድረስ ኤሌክትሮኒክስ ካስታወጣልኝ የማይሆን እቃ አምጥልኝ አታውቅም። ከሷ አንፃር ግን አላውቅም። በቃ እኮ እንደዛ ነው። እኔ ላንተ ወንድም ነኝ፣ ኦሪጂናል ነገር ብቻ ነው። እሷ ደግሞ ያው በሁሉም ነገር ኦሪጂናል እንደሆነ ቼክ አድርገሃል አይደለም? አውቃታለሁ። ኦሪጂናል ናት ሲልኮ አይ አሁን ለማንኛውም ማለት ነው እሷ ትወድሃለች እኮ ምን አይ እንደዚህ ነው። ትንሽ ባህሪው ነው አነግሬሽ የለ አንዳንዴ ያዘጋል ምናምን አላልኩሽም? ሙቢ ና እንትን በቃ እንትን ኦሪጂናል እቃዎችን ከየት ከዱባይ ነው ከቻይና ነው የምታስመጣው? ኧረ በአላህ ሙደት እዚህ ጋር ለሰው ሪስፔክት ያሟል እንዴ? እየቀለዳችሁ ነው? የምንድን ነው እየቀለድን ነው? ኦሪጂናል እቃ ይለኛል እንዴ? እሱ እቃ ከየት ነው? እኔ አንተ ቀልድ አትቀልድ። ኖ ሜዲን ምንድን ነሽ? እኔ ለቁም ነገር ነው እዚህ ጋር የመጣሁት። ለምሳሌ አሁን ኦሪጂናል እቃ ነች ሲለ ተረድተኳል ብዬ አስባለሁ። ማለት ስለኔ ያውቃል፣ ስለኔ ብዙ ነገር ያውቃልና ኦሪጂናል እቃ እንዴት ትሆኛለሽ አንቺ? ማለት የሆነ አንዳንዴ የመጥፎ ገጸ ባህሪ ያላቸው ሰዎች አሉና ሜቢ እንደሱ አይነት ሰው ምናምን ነገር አድርገህ ገምተኝ ከሆነ እሱን ለማስረዳት ኦሪጂናል የሚለውን ቃል ተጠቅሞ ይሆናል ብዬ አስባለሁ። ግን ከዛ ውጪ አንተ እየቀለድክ ከሆነ አሁን ስላንተ ብዙ ነገር ነግሮኝ እኔም እውነት ነው ብዬ ነው። እንድትወድህ እኮ ስንት ጊዜ ተለፍቷል። ዝም ብላ እኮ አይደለም የመጣችው፣ ወዳ ነው አፍቅራ ነው እኮ የመጣችው። ስላንተ ሲነግረኝ በቃ ካንተ ፍቅር ያዘኝ እና ወደድኩ። በዛ ላይ ደግሞ ምን ይወጣላታል? ሀቂቃ ምን ይወጣላታል? እስቲ እቺ ልጅ ምን ይወጣላታል? በሁሉም ነገር ፐርፌክት ናት። ይኸው ኤቭሪቲንግ ነገር ፐርፌክት ናት። በደንብ ስለተማመንኩባትና ስለምትመጥን ስለ አብራችሁ ብትሆኑ ወደፊት ላይ ትልቅ ደረጃ እንደምትደርሱ እርግጠኛ ስለሆንኩኝ ነው እኮ። አሁን ምን ላድርግ? አሁን አግባት፣ በቃ ተስማሙና በቃ ወደ ትዳር ግቡ። በቃ ቀላል ቀልድ ነው እንዴ? ቀልድ አይደለም። ኧረ በአላህ አንተ ሙቤ ምን እሺ፣ አንቺ ምን ማለት ነው? ንቀት ነው ምን ያለው ነው ገብቶሻል እኮ ገብቶኛል። እኔ እኮ አምኜበት እዚህ ድረስ መጥቻለሁ አይደለ? ስለዚህ ታገባኛለህ። ጭራሽ ግዴታም ነው ግዴታ ያረጋች አይደለም እኮ በቃ አለ አይደለ? ስላንተ ነግሮኛል። እኔ እኮ ነበርኩ እምቢ ማለት የነበረብኝ እኮ። አንተ በፈረስ በአህይ በምንም ፈልገህ እኮ ማታገኛት ልጅ ነው እኮ። ቤት ስለመጣች ነው ቤት ስለመጣች ነው ከኔ ያልተመቸ ነገር ካለ እንደዛም ብቻ ሳይሆን ስለኔ አሁን ምን ያህል ታውቂያለሽ? ፍቅረኛ ይኑረኝ ብዙ ነገር አውቃለሁ። ጓደኛክ ነው አይደል? አንተ ብዙ ነገር ያውቃል። አይ ቢሆንም ለምሳሌ አሁን እኔ ፍቅር ውስጥ ሊሆን ይችላል ወይ አይደለህማ? ነግሬያታለሁ እኮ በፍቅርም ተጎድቼ ሊሆን ይችላል እኮ አውቃለሁ። እሱንም እንደምታከም ነው ታክማለህ። ለሱ ትነግረው ነበር ያለውን ነገር። ስለዚህ ከሱ ሁሉንም ነገር ስለምሰማ እርግጠኛ ሆኜ ነው የመጣሁት። አሁን እቺን የመሰለች ልጅ ማለት ነው አታገኝም። እውነት እንዳታስመልጥ። ያው ቤት ስለመጣች ነው። ትዳርን የሚሰጥ አላህ ነው። አላህ ነው። አላህ ነው የሰጠህ። በቃ ከሱ ለመሆኑ ምንድነው ማረጋገጫው? አክሴፕት ማድረግ ብቻ ነው እንዴ? ዝም ብሎ ነገር መጥቶ እኮ መቀበል አይደለም። አሁን ልንገርህ እዚህ ጋር እኔ አሁን ይሄንን ነገር እንድታገኝ ብዙ ነገር ለፍቻለሁ። ዝም ብዬ አይደለም ገባህ? ስንት ጊዜ አውርቻታለሁ። ስንት ጊዜ ስላንተ ጥሩ ነገር ገባህ? ብዙ ከነ በቃ ማለት ያው ብቻ እኔ እንድትወድህ አድርጌያለሁ። ገባህ? አንተ ደግሞ ወንድ ልጅ ነህ። አንተ ከተወደድክ ችግር የለውም እሷን ለመውደድ። እሷ ስራዋ ኤቭሪቲንግ እንድትወዳት ነው ብዬ ነው የማስበው። ሁለተኛ ደግሞ እንዴት ከመሬት ተነሱ ሰው በቃ ወድጄዋለሁ፣ በቃ ላገባው ፈልጋለሁ፣ እንጋባ። ምክንያቴን እኮ ነገርኳ። ስላንተ ስለሚነግረኝ ትዳር እንደምፈልግም አውቃለሁ። ብዙ ነገር ሁሉንም ነገር አውቃለሁ። ምን ታኔ ማለት ለሱ የምትነግረው ነገር እንዳለ አውቃለሁ። አንዴ ለሱ የምነግረው እኔ እኮ ሁሉንም ነገር እኮ ለሱ አልነግረው። ትነግረዋለህ፣ ይነግርሃል። አንተ ጋር እንደዛ ነው። ልጅ እንዳለ ይነግሩሻል። አውቃለሁ እንደሌለክ። ሁሉን ነገር ነግሬያታለሁ። ልጅም የለህም። አሙ እኔ እንጃ እኔ አልቀበለውም። ይቅርታ አድርጊልኝ። ምን ማለት ነው አልቀበለውም ማለት? አንተን ብዬ እዚህ ድረስ መጥቼ ቀልድ ነው እንደምቀልደው እንዴ? እናንተ ቀልድ ይቀልዳችሁ። ኧረ በእናትህ ብሎ ነገር የለም እንደዚህ። ስለምን ቀልድ ነው የምታወራው ሙቤ? ስለምን ቀልድ ነው የምታወራው? አይ አሁን እንደዚህ ቀልደኛ እንደሆነ ግን አልነገርከኝም ነበር። እስከዛሬ ስለሱ ነገሮች ነው ቀልድ ምናምን እንደሚቀልድ ምናምን ነግሬሻለሁ ስልሽ ብዙ ጊዜ አዝግ ነው ያዝናናሻል። ህይወትሽ ላይ አይደብርሽም ያልኩሽ ማለት ነው። ለዚህ ነው ህይወትሽ ላይ አይደብርሽም። ገባሻ? እንደዚህ ትሪት እያረካት እኮ ለአንተ ነው የምትቀባው። ነው እንደዛ ሳይሆን ድንገት ሰርፕራይዝ ተገልጦብኝ ስለነበር እዚህ እንደዚህ ኮናችሁማ አንድ ላይ እንዴ ወላሂ
አንደኛ እኔን የምታውቂኝ እሱ በነገረሽ ነው እንጂ አንቺ በራስሽ አይደለም። እሺ ሌላ ማንነት አለ ለጓደኛ ከምትነግረው ውጪ መቼስ የልብ ጓደኛ አሁን ነው አይደለማ። እና እንዴት አንቺ በሶስተኛ ወገን ሰውን ልትወጂ ትችያለሽ? እንዴ ምን ማለት ነው? ከየት የመጣሽ? እውነት እንደውም አንቺ እኮ ፎርጂድ ነሽ ማለት ነው። ለምን ሰው ነግሬም ማለት ሰውን እንደዚህ አይተን ልትወዱት ትችላለህ አይደል? እንዴት ነው አይተሽ ልትወጂ ትችላለሽ እኮ አይታ ነው የወደደች። በስሚ ማፍቀርና ወደ ትዳር እንግባ ማለት የፎርጂድ ማለት አሁን ፎርጂድ እኮ አይነት አለው። ኧረ እባክህ አንተ እንደዚህ አትበላት ያማል እንዴ! ምንድነው እንደዚህ አይነት ነገር የምታወራው? ምንድነው እኮ እንደዚህ አይነት ነገር የምታወራው? እሷ እያለች ያለችው አህሙ ስላንተ ነግሮኛል ወድጄዋለሁ። ይሄ እኮ አይደለም እሱ አይደለም። መጀመሪያም ሲጀመር ትከታተላለች። ሰው ቆይ የአይን ፍቅር ምናምን የለም። ያንን ነው እኔ ያንተን ጥሩነት መንገር ወደ ፍቅር ቀየርኩት። ገባህ? እቺ አገባህ አንተ ህይወትህ በቃ ጽድት ነው የሚለው እኔ ስለማቅ ነው። ልጅቷ ጸባይዋ ሁሉ ነገር እኔ አልፈልግም ማለት ነው። ማግባት አለ። እኔ ደግሞ ጓደኛ ስለሆንኩኝ እረዳሃለሁ። ማግባት ስላለብህ ነው። ዝም ብዬ እኔ ማግባት አልፈልግም። ዝግጁ ስትሆን እኮ ነው ወደ ትዳር የምትገባው። ና አሁን እባክህ እንደዚህ አትገገም። አራሙ ይደብራል። ያልና በቃ ያለውን ነገር ንገሪው። በቃ አንቺን በቃ እንደምትልሽ ያለኝ እኔ በጣም ነው ማፈቅርክና ትታይ ልትሄድ አትችልም። ግዴታ ነው። አዎ ግዴታ ነው፣ እንደ ግዴታ ነው። ምክንያቱም እኔ ማለት ብዙ ጊዜ ስላንተ ብዙ መስዋዕት ከፍላለች። ወዳጅ ታስገብተል ታስደበደበሽ ነው እንዴ? እንደዛ አይደለም ይባላል። አይደለም ብዙ መስዋዕት ከፍላለች። ልጅ እኮ አፈቅርሃለሁ፣ እወድሃለሁ ጥላዬን ከሄድክ ብዙ መስዋዕት ከፍላለች። ብዙ መስዋዕት ከፍላለች። ብዙ በጣም ከእግርሽ ነው ከሩቅ ቦታ ነው የመጣችው። አዎ አንደኛ ከሩቅ ቦታ፣ ሁለተኛ ደግሞ ማለት ነው ሴት ልጅ በራሱ እንደዚህ ቆማ ወድጄሃለሁ አፈቅርሃለሁ ማለቱ ራሱ በጣም በቃ ከባድ ነው በእውነት። ምንም ከባድ ነው ግዴታ ልትረዳኝ ግዴታ አለ። ምን አይነት መስዋዕትነት ከፍለሽ ነው? እስቲ በጣም ብዙ ነገር እሱ ግን ልጅሽን ያለ አባት በማሳደግሽ ነው መስዋዕትነት ከፍለሽ? ኖ እኔማ አልወለድኩም ገና እኮ አንተን አግብቼ ለመውለድ እያሰብኩ ገና አልወለድኩም። አይ ምን መስዋዕትነት ከፈልሽ? በቃ አንተን ለማግኘት ብዙ መስዋዕት ከፍላለች። ብዙ ሰው ትታለች። ለምሳሌ ሊያገባት የመጣውን ትታለች። ቤተሰብ የመረጠላትን ትታለች። ገባ? እዚህ ጋር ላንተ ብላ ነው ይሄን ሁሉ መስዋዕትነት። ኦኬ እሺ እንጋባ፣ አሁን እንጋባ። ቀልድ አይደለም፣ ይሄ ቁም ነገር ነው። እኔ እኮ ቀልድ አይደለም እንደ ቀልድ አይደለም። የምትፈልገውን ነገር ደግሞ ታደርግልሃለች። ገንዘብም አለ፣ ሁሉም ነገር ታደርግልሃለች። ደግሞ የፈለግከውን ነገር ታደርግልሃለች። በሁሉም ነገር ገንዘብ ነው። ለማግባት ገንዘብ አስፈላጊ ነው። ያ ደግሞ እኔ ጋር አለ። አዎ እሰጥሃለሁ፣ ችግር የለውም። ገንዘብ አይደለም ምን ልስጥህ እንደሚያስፈልግ ነገር ምክንያቱም አንቺ በቃ የሚፈልገውን ነገር ሙሉ እንደምትሰጪው ቃል ግቢለት። በቃ ትሰጣለች። ለምን አሰጣለች? ለምን ፍላጎትን በግልጽ አትናገር? ንገራት። የፈለግከውን ትሰጣለች። አለቀ በቃ። እዚህ ጋር እሷ እንኳን መስጠት አይደለም ብዙ መስዋዕትነት ከፍላ ነው የመጣችው። ሄደ አይገባህም እንዴ? ከቤተሰቧ ጋር ተጣልታ እኮ ነው የመጣችው አንተን ብላ። ልጅ ሀገር እና ተረዳኝ። አዎ ልብ ትሰጪኛለሽ? እሰጥሃለሁ። በቃ እዚህ ጋር እኮ መስማማት ነው እኮ ሙቤ። ምንም እኮ እንትን አዲስ ነገር የለውም። ይሄው ሰጣለሁ አለች እኮ ህይወቷን ሁሉ አሳልፋ ሰጣለች። እኔ ደግሞ ለአንተ ነው መስጠት የምፈልገው። አሁን በጣም ወደው ጓደኛዬ ነውና አንተን ነው ለጓደኛ ነው አቅርሚያ ካንተ ጋር ነው ህይወት። እኔ ፍላጎቴ ለትዳር አንተን ነው የምፈልገው። እኔ እኮ ከትዳር ጋር እኮ ምንም ያገናኝ ተጋቡ ተባልካ እዚህ ጋር በቃ አግባት ያራዳለች። እኔ ነው የመሰለ ልጅ አግኝተህ ነው ትሰጪኛለሽ? በጣም ተንቀባረቅ። ሁሉን ነገር ሰጣለች። ሰጣለሁ አለች እኮ ሁሉንም ነገር አለች። ፍቅር እሺ ሁሉ ማንኛውንም ነገር ምን ፍቅር እንደዚህ ወጥቶ የሚሰጥ ነው? አንተ ተጋቡ እኮ ተጋቡ እየኖር ነው እየኖር ነው። አሁን ምንድነው አንተ ቀልድ ነው እየቀለድክ ያለከው? ፍቅር እንደዚህ አውጥቼ እንደዚህ እንድሰጠው እንፈልገው። በትዳር ውስጥ ነው ይሄ ሁሉ ነገር የሚሆነው። በጋብቻ ውስጥ በትዳር ውስጥ ሁሉንም ነገር ሰጣለች። ደግሞ እንደምትወዳት ሁሉንም የምትፈልገውን ከሷ እንደምታገኝ እኔ እርግጠኛ ነኝ። አዎ እኮ ስለዛ ካንተ የሚጠበቀው እሺ በል ኒካንሰር። እኔ አልሐምዱሊላህ ምንም ነገር አልፈልግም። እንጋባለን ማለት ነው። ምንም ነገር እንድትሰጪኝ አልፈልግም። ለምን ከሱ ጋር ታገናኛለህ? እኔ እኮ የመጣሁት አንተን ፈልጌ ነው። ጀለኔ እናንተ ቀልድ ነው ያዛችሁት። የምን ቀልድ ነው? ያሟል እንዴ? የምን ቀልድ ነው ያዝነው? ማለት ምን ማለት ነው? ልትሄድ ነው? ጭራሽ እንደዚህ እየለመንኩክ ልትሄድ ነው? አይደብርህም? ኧረ እናትና ና የምን ሄድረው ናት የምን ሄድረው? አዋራው ንገረው እንጂ ሙቤ ምንድነው? ከዛ ከስንት ነገር ተመጣጣና ቀልድ ነበር የመሰለኝ። የቀለድኩ እኮ ነው እስካሁን። አትሄድም ማለት ምንድነው? እየቀለድክ ማለት ነው አይደለ? በግዴታ ታገባኛለህ። የምርሽን ነው እንዴ? በግድ ታገባኛለህ። በጸባይ እምቢ ካልክ
በግድ ታገባኛለህ። እስቲ እንዴት እንደምትሄድ እናያለን። ወዴትም ሄድ እኔ የለሁበትም። ለማንኛውም ምክንያቱም አታልቅሽ። አንቺ ደግሞ ምንድን ነው ያስለቅስሽ? አታልቅሽ። እሺ አላለቅስም ግን በቃ እሺ ይላል። አታልቅሽ እኮ አይንሽም ባቀረዋል። ምንድነው እኮ እሺ ጥሩ ሄድ። ሴት ልጅ ለምን እንደምታስለቅሰው አንተ? ያማዋል። ሴት ልጅ እንዴት ታስለቅሳለህ? አይደብርህም እንዴ? እኔ ለአንተ ብዬ አይደል እንዴ? ምን አይነት ጅል ነገር ነው በእናትህ? እኔ ለአንተ ብዬ አይደል እንዴ? እዚህ ጋር ያምሃል እንዴ? ስንት ነገር ነው ብዬ እንትን ያልኩት ጅል። እዚህ ጋር ትቀልዳለህ እንዴ? ቢያንስ እዚህ ጋር ሪስፔክት የለም። ቢያንስ እንትን ብለህ እንትን አትልም እንዴ? ቀስ ብለህ አታስረዳም እንዴ? ሰው እዚህ ታመናጭ ህይወቴን ሰጣለሁ እኮ ነው እያለች ያለችው። አሁን ለዚህ ማስረዳት አይጠበቅብህም። አይ እሱን በየኔ ድረስ ያገባኛል ነው። ወዴትም አትሄድም። ሲጀምር ወዴትም አትሄድም። ኧረ አሙ ነገር ኧረ በእናትሽ ወደዛ በእናትህ ጥላኝ ልትሄድ ነው? ኧረ እናቱ እኔ ቀልድ ነበር እስካሁን የመሰለኝ። ኧረ በእናትህ ምንድነው ቀልድ ይላል እንዴ? የመጣው ታገባኛለህ። ድሮም ወንዶች እንደዚህ ስትለምኑ አትወዱማ። ምን ለምኑትን ነው የምትወዱት? እውነቷን እኮ ነው። እኔ ተበሳጭቼብሃለሁ። ጭራሽ እኮ እስከ ትዳር ነው አንተን እያሰብክ ያለሁት። ወላሂ ሰላት ወደ ነው ወስደት በእናትህ ወላሂ አትበል። ቀልድ ነው እንዴ? እሺ እንዴት ልለፍ? እኔ ያው እንዴት ነው ይዛት ሂድ። በቃ ሂዱ አብራችሁ። የት ነው ወደ ቤት ይዛት ሂድ። ኧረ በኋላ ጥለኸኝ አትሂድ። ሙቢ ጥለኸኝ አትሂድ። ና እንዴ ምን አገባኝ እኔ? በእናትህ እኔ ከዚህ በኋላ ያለሁበትም ያው አስረክቤሻለሁ። ምን አስረክቤሻለሁ? ሂዱ አብራችሁ ሂዱ። እኔ ምን አገባኝ እኔ? ሂጂ አብረሽ የምርዲ ሙቢ አንተ ና ፕራንክ ነው ወላሂ። አንተ ሙቢ ና ያሟል እንዴ? ና ፕራንክ ነው። ና ፕራንክ ነው እንዴ? አመረረው እንዴ? እንኪ ጀግና ነሽ። የምር ግን ፕራንክ አረኩልህ። የምር ወላሂ አልጠበኩም እንደዚህ። ጋይስ እንዴት አያችኋት? ይኸው ፈርቶ እዛ ቆሟል። እንዴት አያችኋት ጋይስ? ኮሜንት ላይ የእሷን እንትን እኔ በጣም ነው ዘና ያልኩት። አልቻልኩም። ስጪኝ ይላታል። ኧረ ጎበዝ ነሽ፣ ቁም ነገር ጎበዝ ነሽ የምር። በተረፈ ደግሞ ኦዲየንስ ደግሞ ኮሜንት ላይ ይግለጽልሽ። ኧረ ፕራንክ አታውቅም እንዴ? ኧረ ፕራንክ ነው። ኧረ ሁለተኛ እንዳትደውል ይላል እንዴ። ለማንኛውም አሁን ሄጄ ገና አባብዬው ምናምን መጋበዝ አለብኝ። ለማንኛውም ያበደ ጊዜ ነበረ። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይበራችን ደግሞ እየሄደ ነው። የፈጠነ ጠቅጠቅ አድርጓት ሰብስክራይቡን። አንቺ ደግሞ ቴንኪ ሶ ማች ስለመጣሽ እዚህ ድረስ። ከዛ ደግሞ ከጠበቅኩት በላይ ተውነሽ ፕራንክ ስላደረግሽልኝ አመሰግናለሁ። አመሰግናለሁ። እሺ ሰላማችሁ ይብዛቸው።